ናሆም እስኪ አንድ ነገር ልጠይቅህ። ይሄ ከኛ ቤት የመጣው ልጅ ግን እውነት የጓደኛዋ ልጅ ነው ብለህ ታስባለህ? ይለዋል አቶ ላይኩን። አቶ ላይኩን እንግዲህ ይሄ ልጅ ተጠራጥሮታል። ምክንያቱም ይሄ ልጅ በጣም ከቤት ውስጥ እንደ እንግዳ እየሆነ አይደለም። ወይዘሮ ዝናሽ ደግሞ በጣም ፈርታና ተደናግጣ ፊቷ በጣም ደንግጦ እንደምታዩት በዚህ መረጃ ላይኩን አወቀብኝ አላወቀብኝ በጣም ነብሷ ወጥቷል ማለት ነው። ምክንያቱም ብሩክ ከቤት የእንግዳ ልጅ ሳይሆን እየሆነ ያለው የሚያሳየው ካራክተር ወይም ደግሞ የሚያሳየው እንትን በጣም የእንግድነት አይደለም። ለዛ ደግሞ አቶ ላይኩን ይሄ ሰው ምንድን ነው? ለምንድን ነው እንደዚህ የሚሆነው? ለምንድን ነው እንደ እንግዳ የማይሆነው? ለምንድን ነው አንገቱን የማይደፋው? ይልና ናሆምና እስኪ ይሄ ዳግም የሚባል ልጅ ግን እኔ አላማረኝም ይለዋል። አዎ አባዬ ከማን ጋር ተጣልቶ እንደሆን ባላቅም አናቱን ፈንክተውት ሙነነ ነው ብዬ ስለው ሀሳብ ሳይሆን ምቾት ነው። ምቾት በጣም ተመቸኝና ከጭንቅላቴ ላይ ወጥቶ ዝም ብሎ ቡል ብሎ ፈሰሰ ብሎ ቀለደብኝ። እንደገና ደግሞ እናቴ ወይዘሮ ዝናሽ ደግሞ ከድርጅቱ ስራ ትሰራለህ ብላኛለች ብሎ ጭራሽ ወደ ድርጅቱም እንዲገባ እማዬ ፈቅዳለታለች። የሚቀልዱት ቀልድ አልተመቸኝም ይልና ላቶና ላይኩን ናሆም ይነግረዋል ማለት ነው። እሺ እሱን ቀስ ብለን እናጣራለን። አንተ ግን ለምንድን ነው አምራንን ልታገባት የወሰንከው? ልጄ እኔ እኮ በቪዲዮ በማስረጃ ነው እኮ የላኩልህ። እኔ እች ልጇን አልወደድኳትም ይለዋል። አባዬ ማገጠች ሲባል እንጂ እኮ ወይም ደግሞ ስታወራ እንጂ ስትማገጥ አላየናትም። ቢሆንም ደግሞ የያዘችው የኔ ልጅ እስከሆነ ድረስ አባዬ እኔ ምንም በል ምንም አገባታለሁ ይለዋል። ከዛም በመቀጠል አቶ ተሰማም እንግዲህ ሚስቴ ናት እወዳታለሁ፣ ብዙ ነገር ብታደርገኝም አሁን ላይ ግን ይቅር ብያታለሁ ይልና ደግሞ ሚስቱን አቶ ተሰማ ከቤት ያስገባታል ማለት ነው። ከቤት ካስገባት በኋላ እንደገና ናሆምን ለማሰቃየትና ለመበቀል እንደ አዲስ በጣም እየተጣጣረች ነው ማለት ነው። እንግዲህ ያው ለስለስ ብላ ገብታ አሁን ላይ አንቺን እበቀልሻለሁ እያለቻት ነው ማለት ነው። እንግዲህ አምራንም ደግሞ አብርሃም ብሬን ካላመጣሽ ብር ካልሰጠሽኝ እኔ ከነሐሚን ጋር ቁጭ ብሎ የነበረውን ልጅ ፈንክቸዋለሁ እና ብር ትሰጭኛለሽ ይላታል ማለት ነው። አይ አንተን እንደወደድኩ ስላወቅኩ ነው ትለዋለች። አብርሃምም ደግሞ ካላመጣሽ ለራስሽ ታውቂያለሽ ይላታል። ከዛም በኋላ አምራን ደግሞ ትሄድና ከናሆም ብር ያስፈልገኛል ትለዋለች ማለት ነው። ኦኬ ስንት ነው የሚያስፈልግሽ? አምራል ከኔ እጄ ላይ ምንም ብር የለኝም፣ ግን ትንሽ ብር አለ እሱን ልላክልሽ ሲላት ቢያንስ ምን ያህል ይሆናል ስትለው 100,000 ልላክልሽ ሲላት እሺ ይበቃሻል ካልከኝ ይበቃኛል አንተ እንዳልክ ትለዋለች። 100,000 ብሩን ወደ አካውንቷ ትራንስፈርት ያደርግላትና ትወስድና ለኤርሚያስ ተሰጠዋለች ማለት ነው። ኤርሚያስም ያንን ይቀበልና ይወስድና ለኑሃሜ እንኪ ይሄውልሽ ያሳከምሽበት ብር ነው፣ ልጁን አሳክመሽዋል አይደል? ያወጣሽው ወጭ ነው፣ እንኪ ውሰጂ እና ክፈይ ይላታል ማለት ነው። አንተ ልጅ ለምንድን ነው ከቤት የምትመጣ? ጭራሽ ከአባዬ ጋር ልታቆራርጠኝ ነው? ምን አርጌህ ነው ምናምን ትለዋለች ኑሃሚን ደግሞ። ከዛ ኑሃሚን እንደዛ እያለች እያለ ማን ይመጣል? አቶ ተሰማ። ይቅር አላልሽኝም እንዴ ይላል። ይቅር ብያለሁ፣ ይቅር ያልኩህ ግን አብረን እንድንሆን ሳይሆን ከህይወቴ እንድትርቅልኝ ነው ትለዋለች። ከዛ አቶ ተሰማ ይቅር ብያለሁ፣ ይቅርታ የሚያስፈልገው ሰው ነው አንቺ የተረገምሽ፣ አሁንማ በጣም ነው ያስጠላሽኝ ይልና ኑሃሚን ከልቡ ይቀየማታል ማለት ነው። አንተ የተረገምከው ድጋሚ በአንተ የተነሳ ከአባቴ ጋር ተጣለው ትልና ታለቅሳለች ማለት ነው። ከዛ በኋላ እንግዲህ ኑሃሚን እያለቀሰች ወደ ኩሽናው ስትገባ የአቶ ተሰማ ሚስት ከተሰራው ወጥ ላይ መርዝ ስታደርግበት ኑሃሚን ትደርሳለች ማለት ነው። አንቺ የተረገምሽ ሴትዮ፣ እኔ እኮ መጀመሪያውንም አላመንኩሽም የነበረ እኔ እኮ አላመንኩሽም፣ አባዬ ተታሉ ነው እንጂ አላመንኩሽም። አንቺና ልጅሽን እኔ መቼም ቢሆን አላምናችሁም። እኔ አርፌ አልተኛም፣ ለእናንተ አርፌ አልተኛም። ምክንያቱም እኔ አላምናችሁም፣ እናንተ ክፋተኛና ተንኮለኛ ናችሁ ትላትና የተሰራውን ወጥ እንደምታዩት በዚህ መልኩ አንስታ መልሳ ኑሃሚን ትደፋዋለች ማለት ነው። አባዬ ከወጡ ውስጥ መድኃኒት ስታደርግበት አየኋት። እምነኛ አባዬ ከልቤ ነው ምነግርህ፣ እባክህ አባዬ ሴትዮ አስወጣት ሲለው እንኳን እሷን አንቺንም አምኜሻለሁ፣ አንቺን እንዴት አኮራሽ ምን አደረግሽልኝ ይልና ከልቡ ተጸጽቶ ይናደድባታል ማለት ነው። ከዛ መጨረሻ ላይ ወደ ዳግም ምን ሊሰራ ነው የመጣት ትላለችና ወይዘሮ ዝናሽ
እንደዚህ ፍዝዝ ብላ በቃ ፊቷ ሁሉ ከንፈሯ ሁሉ ቅልትልትልት ብሎ ማለት ነው እየሰለሏት እንደሆነ ናሆምም እየሰለላት እንደሆነ ላይኩም እየሰለላት እንደሆነ ስትሰማ በጣም ተደናግጣ አሁን በቃ ልጄ እንደሆነ ሊያውቁብኝ አይደለ? እሻሁን ምን ላድርግ? እሻሁን ምን ላድርገው? ምን ባደርገው ይሻላል? ዳግም እባክህን ሂድልኝ፣ የፈለግከውን ብር እኔ ልስጥህ፣ እባክህ ህይወቴ ሊናጋ ነው፣ ትዳሬ ሊናጋ ነው ይላታል። ከዚህ በኋላ እኔ የትም አልንቀሳቀስም፣ የእናት እጅ ናፍቆኛል፣ በእናት እጅ መብላት፣ በእናት እጅ መጉረስ እፈልጋለሁ። ወደድሽም ጠላሽም ግን እኔን እንደ ልጅሽ ልትቀበይኝ ግድ ነው። እስከ ዛሬ ድረስ ክደሽ ይኖረሻል። ከዚህ በኋላ ግና አምንሽም ወደድሽም ትቀበይኛለሽ፣ ለባልሽም ትነግሪዋለሽ ይላታል ማለት ነው። በዛም ወይኔ ምን ውስጥ አጣብቂኝ ውስጥ ነው የገባሁት፣ ምን ይሻለኛል፣ እንዲሁ ምን ይሻለኛል እያለች በጣም እየተብሰለሰለች እያለ ኑኤሚን ትመጣና ዳግም የት ሄዶ ነው የጓደኛሽ ልጅ ስላታለች። ለምን ፈለግሽ ሂጅ ከዚህ ስትላት፣ እማዬ ሂጅ ከዚህ አትበይኝ፣ እኔ ገና ወጣት ልጅ ነኝ፣ እኔ አውቃለሁ ስለ ራሴ፣ ሂጅ ከዚህ ብለሽ እንደ ህፃን ልጅ አትመነጫድቅኝ እማዬ ተይኝ ትላታለች ማለት ነው። ከዛ በኋላ ኤደንም ደግሞ ትሄድና ለኑሐሚን ለዝናሽ ኤደን ደግሞ ትሄድና ለዝናሽ አረማዬ ወይዘሮ ዝናሽ ዳግምን የደበደበው ኤርሚያስ ነው፣ ያስደበደበችው ደግሞ ኑሐሚን ናት ብላ ተነግራታለች ማለት ነው። ከዛ በኋላ ምን ኑሐሚን ለምንድን ነው ያስደበደበችው? የአብርሃም ስለምንድን ነው የደበደባት ሲል አይ ይሄ ዳግምማ ኑሐሚን ወዷታል እና በዛ ምክንያት ነው የደበደበው። ለምንድን ነው ከሷ የማትርቀው ብሎ ደብድቦት ሐኪም ቤት የወሰደችው ለራሱ ኑሐሚን ናት ብላ ኤደን ለወይዘሮ ዝናሽ ትንፍስ ትለላታለች። ከዛ በኋላ እንዴ ይቺ ልጅ ዛሬም ከህይወቴ አትወጣም እንዲ አሁን ይህን አደረግሽ ብዬ ሂጄ ብገጥማት ደግሞ እረፊን ሂጄ ልላይኩን ነው የምነግረው ትለኛለች። ቆይ ምን አባቴ ላደርጋት? ላሳፍናት ይሆን ኑሐሚን እያለች ወይዘሮ ዝናሽ ኑሐሚን ለማሳፈን አይምሯ ውስጥ ይመጣላታል ሀሳቡ ማለት ነው። ከዛ ሀሳቡ ሲመጣላት ደግሞ ከታፍና ከወጣች በኋላ እኔ መሆኔን ካወቀች ጭራሹ የባስ ሌላ ነገር ነው ማበላሽ። ምን ባደርግ ይሻለኛል? ወይንስ ኑሐሚን ጓደኛ ላደርጋትና ሚስቴሬን ሁሉ ላካፍላትና ገመናዬን ተሸፍንልኝ አባቷ ውጭ ወጥቶ ሄዶ እንዲታከም ላድርግ፣ እነ ኤደንን ከቤቴ ላስወጣቸው፣ ምን ላድርግ፣ እንዲሁ ምን ይሻለኛል እያለች በጣም ተጨንቃ ወይዘሮ ዝናሽ በቃ አይምሯ ውጥርጥር ብሎ ወደ ዳግም ክላስ ስትገባ ዳግም እማዬ ከዚህ በኋላ ልጄ ነው ብለሽ ልታስተዋውቂ ይገባል ስትል እልፍ ስትል ኑሐሚን ትሰማታለች ማለት ነው። ምን ልጅ ስትል ኑሐሚን አይደለም የመታው ልጅ እየነገረኝ ነው፣ የምን ልጅ ነው የምታወሪው ትልና ያኔ በቃ ትርብትብት ትላለች ማለት ነው። ከዛ መጨረሻ ላይ ነው እንዴ ብላ ኑሐሚን ባላስነቃ መንገዱ ትሄዳለች ማለት ነው። ከዛ መጨረሻ ላይ እባክህን ብሩኬ ተለመነኝ፣ እባክህን እዚህ ቤት ሂድልኝ፣ የፈለግከውን ያክል ልስጥህና ሂድልኝ ትለዋለች። እኔ መቼም ቢሆን አልሄድም፣ ምንም አላደርግም፣ እኔ አልሄድም። ከዚህ በኋላ እኔ ልጅሽ እንደሆንኩ አምነሽ ትቀበኛለሽ። አድጌያለሁ፣ ጎርምሻለሁ፣ መስራት እችላለሁ፣ እኔም እንደናሆም ማሆን እችላለሁ ይላታል ደግሞ ዳግም ማለት ነው። ስለዚህ ባልሽን ተናግረሽ አሳምነሽን ቢሆን እንደምንም ብለሽን ቢሆን ልጅሽ እንደሆንኩ ማወቅ አለባቸው። እንዲያውም ልጅሽ ራሱ ሌላ ስሜት ውስጥ እየገባሽ አስቸግራኛለች፣ ኑሐሚን በጣም አስቸግራኛለች። ስለዚህ እኔ ወንድምሽ ነኝ ብዬ ለመናገር ለራሱ ካፌ ነው የምመልሰው። አረ በማርያም እንዳትነግራት፣ እንዲሁ እባክህ ልጄ እንዳትነግራት ብሩክ እባክህን ስትለው እኔ ከመናገሬ በፊት በአንቺ ያምራል፣ አንቺ ብትናገሪና አንቺ ብታሳውቂያቸው ይሻላል እንጂ ካልሆነ በስተቀር እኔ ልጅሽ ራሱ በጣም እየመጣችብኝ ነው፣ ሌሊት ለራሱ እየመጣችብኝ ነው። አንድ ቀን እንዲሁም ናሆም ደርሶባታል ይላታል። ከዛ መጨረሻ ላይ እንደዛ ስትላት ሲላተይ ወይኔ ዝናሽ እና ምን ላድርግ ትለዋለች ማለት ነው። ምንም እንድታረጊ ሳይሆን አንቺ ልጅነትሽን አምነሽ እንድትቀበይ እነሱም ደግሞ ወንድማቸው እንደሆን አምነው እንዲቀበሉ አድርጊ። እንኳን እኔን ይቀርና እንኳን እኔን ልጅሽን የወለድሽኝን ይቀርና ናሆም እንኳን ሚስት አግብቶ ያችን አምራን የምትባለው ወይጦ ይዟት ሊመጣ አይደል እንዴ? ሊያገባት አይደል እንዴ? እኔ ከሱ በምን አንሳለሁ ይላታል ማለት ነው። አምራን እናንተ እንዴት አወካ ስትለው አውቃታለሁ፣ ከዚህ በፊት እኮ እኔ ለትምህርት መጥቼ ሳለው የመጀመሪያ ጓደኛዋ ቤስት ፍሬንዴ ነበር፣ ኤርሚያስ የሚባለውን ከመያዟ በፊት ብሎ ፍርጥ ያደርግላታል ማለት ነው። እግዚኦ ማረነ ክርስቶስ። ከዛ እግዚኦ ከዛ
እንዴ ከኤርሚያስን በፊት ፍቅረኛ ነበራት እንዴ ስትለው አዎ ነበራት ኮሌጅ እየተማርን እያለ ይላትና ሌላ አዲስ ታሪክ ንግር ያረጋታል። እንግዲህ አሁን ሳንተ ሂድና ለናሆም እቺ ልጅ ከዚህ በፊት የጓደኛ ነበረች ልጁ ያንተ ለመሆኑ እርግጠኛ ነህ ብለህ አንተ ራስህ አስጠንቅቀው። ከፈለክ ደግሞ እኔና አንተና እሷ ቁጭ ብላችሁ እኔ መጥቼ ትየኝና ምን እንደምትል ይትልና እምቦጭ ታረግለታለች ማለት ነው። ከዛ በኋላ እሱ ደግሞ ብድግ ያደርግና እሱን ማድረግ የሚችለው ወንድም መሆኔን ሲያረጋግጥ ነው። ወንድም መሆኔን ካላረጋገጠ አይ አንተስ እንደዚህ አድርጋት ቢሆን ማን ያምናል? ሂድ ከዚህ ነገር ልትሰራ ነው እንደ መጣህ ብሎ ቢሰድበኝስ? እንዲሁም ቅድም ቁጭ ብዬ ራስህን ተመተት ደግሞ ማንፈነከተ ከመግባት ከማን ጋር ተጣላ? እኛ ለሰው ካሳ መክፈል አንፈልግም ብሎኛል ብሎ ይነግራታል። እንዲህ አይቶሃል እንደዚህ ሆነህ ሲለው አዎ አይቶኛል። አቤት ትላለች። በቃ ምን አይነት አጣብቂኝ ውስጥ ነው የገባሁት? እባክህ ቤት ልግዛልህ ወይ ደግሞ ቤት ልከራይልህ ስትለው አልፈልግም፣ እኔ ከእናቴ ጋር ነው መቀመጥ ምፈልገው ይላታል። ከዛ በኋላ ኤደን ደግሞ ትሄዳለች ወደ ኑሐሚን ማለት ነው። ወይኔ በስተመጨረሻም ቤት ኖርን፣ በስተመጨረሻም አባታችን ጋር ተዘነቅ እያሉ ከመጥባሁ እናትና ልጁ ወልገድ ሲሉ ኑሐሚን ራፉ ስነ ስርዓት ያዙ ስትላቸው ከዚህ በኋላ ምንም አታመጭም ባክሽት ከዚህ ባክሽ እያለች ኤደን እንግዲህ ደግሞ እንደ ልማዷ ትመጻደቅባታለች ማለት ነው። አምራንም እንግዲህ አብርሃምን ከዚህ በኋላ አብርሃም ጋር በድብቅ ጓደኝነት መጀመር አለብን ብላ በውስጧ ታስባለች ማለት ነው። ምክንያቱም እኔ ልጅ የለኝ አውቄ ነው ልጅ ያለኝ ያልኩት። አምራን ግን ማርያምን ከማኖ ትሁት ከሚለው ድራማ ከቲና ራሱ አትተናነስም። የምር በጣም ክፋት እየሰራች ነው። ለገንዘቡ ነው እንጂ የቀረበችው የምትወደው ኤርሚያስን ነው። ኤርሚያስን በጣም ነው የምትወደው። እና ከዛም በኋላ ኤርሚያስ እንዴ እና ታዲያ ምናምን ስትላው በቃ እኔ መሄድ አለብኝ ምናምን ብሎ ብር ትቀበለውና ብሩን ለኤርሚያስ ትሰጠዋለች ማለት ነው። ከዛ ኤርሚያስም ደግሞ ያንን ብር ብቻ ነው እንደ የምትልኪልኝ 100 ሺህ ብር ለእኔ ምንድናት? አንቺ ልጅ ስነ ስርዓትሽን አትይዥም እያለ እንግዲህ እሷ ስላፈቀረችው ጥንባጥቤ ይጫወትባታል። አቶ ተሰማ ደግሞ ሄድልኝ ከቤት ምን ትሰራለህ? ጭራሽ ብለህ ወንበር ላይ መቀመጤን አይተህ ወንድነቴን ተደፋፈርከው አይደል? ብቻ ደህና ልሆን አንተ ላንተ አንድ ጥይት ነው የሚበቃህ፣ ድፍት ነው ማደርግህ ምናምን ይልና አቶ ተሰማ በጣም ይናደዳል ማለት ነው። እና በጣም ገራሚ ነገሮች እየተፈጠሩ ነው ማለት ነው። በዚህ አጋጣሚ እንግዲህ ኑሐሚን ማህል ላይ በቃ በጣም ትሰቃያለች። በጣም ኑሐሚን እየተሰቃየች እያለ ወይዘሮ ዝናሽ ደግሞ የራሷ ጥፋት አይታያትም። ወይዘሮ ዝናሽ የራሷ ጥፋት ስለማይታያት ትሄድና ኑሐሚንን እንደዚህ ብለሽ አባትሽን እንደዚህ አርግሽ አባትሽን አዋርደሽ ዲቃላሽን ይዘሽ ምናምን ትላታለች። ምክንያቱም አንዳንድ እንትን ሰው የራሱ ጥፋት የራሱ ሚስጥር አይታየውም። እናንተ ሴት ረፊ እኮ ነው የምልሽ ምናምን እያለች ኑሐሚን እንግዲህ ታስፈራራታለች ማለት ነው። ከዛ መጨረሻ ላይ ይቺ ወይዘሮ ዝናሽ ትሄድና አንቺ ልጄን ብለሽ ደግሞ አስደበደብሽው አይደለ? አስቀጠቀጥሽው አይደለ? ያንን ኤርሚያስን እስር ቤት ነው መከትልሽ ትላታለች። ለምን እንኳን እስር ቤት ላይ ገደል አከችው ምን የምናገባኝ ትላታለች። እንዲህ የልጅ አባትሽ እኮ ነው የምልሽ። እባክሽ አትጨቅጭቀኝ። የልጅ አባትሽ አትበይ። ከቻልሽ ልጅሽን ሰብስቤልኝ። እሱ ነው አፈቀርኩሽ ወደድኩሽ ቤቱ ሲሆን ሆኖብኛል ምናምን እያለ ከቤቴ እየመጣ ከአባቴ ጋር እያጣላኝ እስከሆነ ድረስ አሳርፊልኝ። የማያርፍ ከሆነ ግና ለቶላይ ይኩን ሁሉ ነገር አፍረጥረጥጭ ያለሽ እኔ መውጣት አይቀርም። ድሮም ኤደን እስከ እናቷ መታ ልታስቀምጠኝ አልቻለችም። እስኪ ጓደኛ እንሆን ትላታለች። እባክሽ እኔ ከአንቺ ጋር ጓደኛ አልሆንም ወይዘሮ ዝናሽ ጓደኛ እንሆን ትላታለች። ምክንያቱም ኑሐሚን ትፈልጋታለች ማለት ነው። ኑሐሚን እንደዛ እየተባባሉ እያለ በቀጣይ እንገናኛለን ብዬ ዘጋሁት።